ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ስለ ሪላያቢሊቲ ቴስት ወይም ደግሞ ስለ ክሮምባች አልፋ ቴስት እንመለከታለን። በአሁኑ ሰዓት የጥናትና ምርምር ስራችሁን ወይም ደግሞ የመመረቂያ ጽሁፋችሁን እየሰራችሁ ላላችሁ ሰዎች ይህ ቪዲዮ ለእናንተ ነው። ኦኬ በመጀመሪያ ክሮምባች አልፋ የሚለው ስያሜ እንዴት ነው የመጣው የሚለውን እንመልከት። ክሮምባች አልፋ የሚለው ስያሜ የመጣው እንደ ፈረንጆቹ አቆጣጠር በ1951 ሊ ጆሴፍ ክሮምባች የተባለ አሜሪካዊ የኤዱኬሽናል ሳይኮሎጂስት ይህንን የሪላያቢሊቲ ቴስት ኢንትሮዲውስ ካደረገ በኋላ ነው ማለት ነው። ሌላው ይህ ሰው ፕሮፖዝ ካደረጋቸው ሜዥርመንት ቱሎች ውስጥ የመጀመሪያው በመሆኑ ምክንያት አልፋ የሚለውን ስያሜ ሊያገኝ ችሏል ማለት ነው። ስያሜውን በዚህ መንገድ ከተመለከትን ክሮምባች አልፋ ወይም ደግሞ ሪላያቢሊቲ ቴስት ማለት ምን ማለት ነው የሚለውን እንመለከታለን። ክሮምባች አልፋ ኦር ሪላያቢሊቲ ቴስት ኢዝ a statistical tool used to measure the internal consistency and stability of measurement instrument. Example questionnaire. ሪላያቢሊቲ ቴስት ወይም ደግሞ ክሮምባች አልፋ ቴስት የምንለው የአንድን ሜዥርመንት ቱል ለምሳሌ ኩዌሽኔር ሊሆን ይችላል፣ ሰርቬይ ሊሆን ይችላል። የዛን ሜዥርመንት ቱል ኢንተርናል ኮንሲስተንሲ ወይም ደግሞ ስታቢሊቲ ሜዥር የሚያደርግልን አንዱ ስታቲስቲካል ቱል ነው። ይህም ማለት ለምሳሌ አንድ ሪሰርቸር ወይም አንድ አጥኚ የጥናትና ምርምሩን የሚሰራው ኩዌሽኔር በመበተን ነው እንበል። እነዚህ የተበተኑ ኩዌሽኔሮች ወይም መጠይቆች ኮንሲስተንት የሆነ ሪዛልት ፕሮዲዩስ ማድረግ ይችላሉ ወይስ አይችሉም የሚለውን ኢቫሉዌት የሚያደርግልን ክሮምባች አልፋ ቴስት ወይም ደግሞ ሪላያቢሊቲ ቴስት እያልን እንጠራቸዋለን። ስለዚህ በአጠቃላይ ሪላያቢሊቲ ቴስት ወይም ደግሞ ክሮምባች አልፋ ቴስት የምንለው ሜዥርመንት ቱላችን በትክክል ኢንተርናሊ ኮንሲስተንት መሆኑንና ሪላያብል መሆኑን የምናረጋግጥበት ወይም ሜዥር የምናደርግበት ስታቲስቲካል ቱል ነው ማለት ነው። ሌላው የክሮምባች አልፋ ቫሊዩ ከ0 እስከ 1 ድረስ ነው። the alpha value ranges from 0 to 1 with higher values indicating greater reliability. እንግዲህ የአልፋ ቫሊዩ ከ0 እስከ 1 ድረስ ነው። ከፍተኛ ወይም ደግሞ ሃይ አልፋ ቫሊዩ አለን ማለት ሜዥርመንት ቱላችን ሪላያብል ነው ማለት ነው፣ ወይም ደግሞ greater reliability ይኖረናል ማለት ነው። ዝቅተኛ የሆነ አልፋ ቫሊዩ አለን ማለት ደግሞ ሜዥርመንት ቱላችን ለስ ሪላያብል ነው ወይም ደግሞ ሪላያብል አይደለም ማለት ነው። እንግዲህ የአልፋ ቫሊዩአችን ከፍተኛ እንዲሆን ነው የሚመከረው። አልፋ ቫሊዩአችን ዝቅተኛ ከሆነ ግን የተጠቀምነው ሜዥርመንት ቱል ወይም ደግሞ ኩዌሽኔራችን ሪቫይዝ መደረግ ይጠበቅበታል። ሪላያቢሊቲ ቴስት ወይም ደግሞ ክሮምባች አልፋ ቴስት የምንለው ዋናውን ሪሰርቻችንን ወይም ሜን ስተዲ የምንለውን ወይም ተሲሳችንን ከመስራታችን በፊት የተወሰኑ ሪስፖንደንቶችን በመውሰድ ሜዥርመንት ኢንስትሩመንታችን ሪላያብል መሆኑንና ለመሆኑን የምናረጋግጥበት አንዱ ቱል ነው ማለት ነው። ክሮምባች አልፋ ቴስት ብዙ ሰዎች የትኛው የጥናትና ምርምሩ ቻፕተር ወይም ደግሞ የትኛው የጥናትና ምርምሩ ምዕራፍ ላይ እንደሚገባ ወይም እንደሚቀመጥ ሲቸገሩ እናያለን። ብዙ ሪሰርቸሮች ሪላያቢሊቲ ቴስትን ወይም ደግሞ ክሮምባች አልፋ ቴስትን የጥናትና ምርምሩ 4ኛ ቻፕተር ላይ ወይም ደግሞ ዳታ አናላይሲስ እና ኢንተርፕሪቴሽን ውስጥ ያስቀመጡት እናስተውላለን። ነገር ግን ሪላያቢሊቲ ቴስት ወይም ደግሞ ክሮምባች አልፋ ቴስት ዋናው ጥናትና ምርምር ከመሰራቱ በፊት የሚሰራ ቴስት ስለሆነ መቀመጥ ያለበት የጥናትና ምርምሩ 3ኛ ቻፕተር መጨረሻ ላይ ወይም ደግሞ ሪሰርች ሜቶዶሎጂ የምንለው የጥናትና ምርምሩ ምዕራፍ ወይም ደግሞ ቻፕተር ውስጥ መጨረሻ ላይ መሆን ይጠበቅበታል ማለት ነው። ኦኬ ሌላው ምን ያክል አልፋ ቫሊዩ ሲኖረን ነው ዝቅተኛ አልፋ ቫሊዩ አለን የምንለው፣ ወይም ደግሞ ምን ያክል አልፋ ቫሊዩ ሲኖረን ነው ከፍተኛ አልፋ ቫሊዩ አለን ብለን የምንለው የሚለውን እንመለከታለን። አኮርዲንግ ቱ ኮንቲንግ 2009 ከ0 እስከ 60% ድረስ አልፋ ቫሊዩ ካለን ኖት አክሰፕተብል ነው። በዚህ ጊዜ ለሪስፖንደንቶች ዲስትሪቢዩት ያደረግነው ኩዌሽኔር ወይም ደግሞ ሜዥርመንት ቱላችን ኢንተርናሊ ኮንሲስተንት አይደለም ወይም ደግሞ ሪላያብል አይደለም ማለት ነው። ስለዚህ ኩዌሽኔራችንን እንደገና ሪቫይዝ አድርገን የተሻለ አልፋ ቫሊዩ ወይም ደግሞ ከፍተኛ አልፋ ቫሊዩ እንዲኖረን ማድረግ ይጠበቅብናል ማለት ነው። ሌላው አልፋ ቫሊዩአችን ከ61% እስከ 70% ከሆነ አክሰፕተብል ነው። አልፋ ቫሊዩአችን ከ71% እስከ 80% ከሆነ ጉድ ኤንድ አክሰፕተብል ነው። አልፋ ቫሊዩአችን ከ91 በላይ ወይም ደግሞ ከ91 እስከ 100% ከሆነ ደግሞ ኤክሰለንት ነው ማለት ነው። ስለዚህ በዚህ መንገድ ያገኘነውን አልፋ ቫሊዩ ሬንጅ ወይም ደግሞ ኢንተርፕሬት ማድረግ እንችላለን። ኦኬ ሌላውና የመጨረሻው
ለሪላያቢሊቲ ቴስት ወይም ደግሞ ለክሮም ባች አልፋ ቴስት ከቶታል ሳምፕላችን ውስጥ ምን ያክል ሪስፖንደንት ነው የምንወስደው የሚለውን እንመልከት። ይህንን በተመለከተ የተለያዩ ስኮላሮች የተለያየ ሀሳብ ይሰጣሉ። ነገር ግን ለዛሬ ኮመን የሚባሉ ወዮችን እንመለከታለን። ኮመን ሩል ኦፍ ተምብ ኢዝ ቱ ሃቭ አት ሊስት 30 ሪስፖንደንትስ ፎር ሪላያቢሊቲ ቴስት ዲስ ኢዝ ኮንሲደርድ ዘ ባር ሚኒመም ቱ ኦብቴን reasonably stable estimate of Chrome batch alpha. 100 or more respondents is recommended for more accurate estimate of Chrome batch alpha. ከቶታል ሳምፕል ላይ ለሪላያቢሊቲ ቴስት ወይም ደግሞ ለክሮም ባች አልፋ ቴስት የምንወስደው ነምበር ኦፍ ሪስፖንደንትስ ከ30 እስከ 100 ቢሆን ይመከራል። ነገር ግን ከ30 ማነስ የለበትም። ምክንያቱም ዝቅተኛው reasonable estimate of Chrome batch alpha value እናገኛለን ተብሎ የሚታሰበው በ30 ሪስፖንደንቶች ነው። ከፍተኛውን ግን እስከፈለጋችሁት ቁጥር ድረስ ወይም ደግሞ ነምበር ኦፍ ሪስፖንደንት ድረስ ማድረግ ትችላላችሁ። ኦኬ፣ ይሄኛው በአብዛኛው የምንጠቀምበት ሩል ነው። ነገር ግን ሌሎች ሴናሪዎችም አሉ። እነሱን ደግሞ እንመልከት። ለምሳሌ የመጀመሪያው ስሞል ሳምፕል ሳይዝ ካለን፣ ለምሳሌ 100 ሰው ካለ በዚህ ጊዜ ለሪላያቢሊቲ ቴስት የምንወስዳቸው ነምበር ኦፍ ሪስፖንደንቶች ጠቅላላ ሳምፕሉን ይሆናል ማለት ነው። ይህም ማለት በጣም ዝቅተኛ ሳምፕል ሳይዝ በሚኖረን ጊዜ ለክሮም ባች አልፋ ቴስት ወይም ደግሞ ለሪላያቢሊቲ ቴስት የምንጠቀማቸው ነምበር ኦፍ ሪስፖንደንቶች ጠቅላላ ሳምፕሉን ይሆናል ማለት ነው። ሌላውና ሁለተኛው ሴናሪዮ ደግሞ ላርጅ ሳምፕል ሳይዝ ሲኖረን የሳምፕሉን ከ10 እስከ 20% ድረስ በመውሰድ ለሪላያቢሊቲ ወይም ደግሞ ለክሮም ባች አልፋ ቴስት መጠቀም ትችላላችሁ ይለናል። ይህም ማለት ለምሳሌ ነምበር ኦፍ ሳምፕላችን 1000 ቢሆንና 10% ደግሞ ለሪላያቢሊቲ ቴስት ብንወስድ፣ ስለዚህ በዚህ ምሳሌ ቶታል ሳምፕላችን 1000 ነው። ለምሳሌ 10% ብንወስድ የ1000 10% 100 ነው። ስለዚህ ከቶታል ሳምፕል ላይ ለሪላያቢሊቲ ቴስት የምንወስዳቸው ነምበር ኦፍ ሪስፖንደንቶች 100 ይሆናሉ ማለት ነው። 20% ከወሰድን ደግሞ 20% ሲባዛ በ1000 አድርገን 200 ይመጣል። ስለዚህ ለሪላያቢሊቲ ቴስት ወይም ደግሞ ለክሮም ባች አልፋ ቴስት የምንወስዳቸው ነምበር ኦፍ ሪስፖንደንቶች ወይም ደግሞ ኮሽኔራችን ወይም ሜዠርመንት ቱላችንን ኢንተርናል ኮንሲስተንሲውን ወይም ሪላያቢሊቲውን ቴስት የምናደርገው በ200 ሰዎች ይሆናል ማለት ነው። ይህም ማለት ሜዠርመንት ኢንስትሩመንታችን ወይም ደግሞ ኮሽኔራችንን ኢንተርናል ኮንሲስተንሲውን ወይም ሪላያቢሊቲውን ቴስት የምናደርገው በእነዚህ 200 ሰዎች ይሆናል ማለት ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በሌላ ርዕስ እንገናኛለን።